ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 29 ወይም አፕሪል 7 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው መረጃችን ላይ በመጀመሪያ የጥቁር ገበያ ምንዛሬ መረጃ እንዲሁም የኢትዮጵያ ባንኮች የምንዛሬ ተመንን እናስቀምጣለን። እሱን ከጨረስን በኋላ ደግሞ ወደ መጨረሻ አካባቢ የተወሰኑ ሀገራትን በግል የምንዛሬ ቢሮዎች ላይ ማለትም ኢትዮጵያ አዲስ አበባ በሚገኙ የግል የምንዛሬ ቢሮዎች ስንት እየመነዘሩ ነው የሚለውን እንመለከታለን። እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጠይቃለን። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 189 ብር ከ60 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ29 ሳንቲም ገዝቶ 157 ብር ከ37 ሳንቲም እየሸጠ ነው። በንግድ ባንክ 153 ብር ከ05 ሳንቲም ተገዝቶ 156 ብር ከ11 ሳንቲም እየተሸጠ ነው። አንድ ዩሮ በጥቁር ገበያ 218 ብር ከ62 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ገዝቶ 187 ብር ከ34 ሳንቲም እየሸጠ ነው። በንግድ ባንክ 176 ብር ከ24 ሳንቲም ተገዝቶ 179 ብር ከ76 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 236 ብር ከ93 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ68 ሳንቲም ገዝቶ 202 ብር ከ65 ሳንቲም እየተሸጠ ነው። በንግድ ባንክ 187 ብር ከ56 ሳንቲም ገዝቶ 191 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ20 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም እየተሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 130 ብር ከ65 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 106 ብር ከ86 ሳንቲም ገዝቶ 109 ብር እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ51 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ66 ሳንቲም ገዝቶ 25 ብር ከ15 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ82 ሳንቲም ገዝቶ 22 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 250 ብር ከ59 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ገዝቶ 213 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 198 ብር ከ09 ሳንቲም ተገዝቶ 202 ብር ከ06 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 613 ብር ከ11 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 501 ብር ከ60 ሳንቲም ተገዝቶ 511 ብር ከ63 ሳንቲም እየተሸጠ ነው። በንግድ ባንክ 489 ብር ከ44 ሳንቲም ተገዝቶ 499 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ62 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ18 ሳንቲም ገዝቶ 47 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 41 ብር ከ67 ሳንቲም ተገዝቶ 42 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ51 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ41 ሳንቲም ገዝቶ 45 ብር ከ30 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ76 ሳንቲም ተገዝቶ 41 ብር ከ58 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 493 ብር ከ13 ሳንቲም እየተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 267 ብር ከ42 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 502 ብር ከ52 ሳንቲም እየተመነዘረ ነው። የዛሬው የዕለቱ የምንዛሪ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስል ነበር። አሁን ቀጥታ ወደ ግል የምንዛሪ ቢሮዎች በስንት እየመነዘሩ ነው ወደሚለው መረጃ እንመለከታለን። የግል የምንዛሬ ቢሮዎች በዛሬው ዕለት አንድ የአሜሪካ ዶላርን 176 ብር ከ25 ሳንቲም ገዝተው 179 ብር ከ77 ሳንቲም እየሸጡ ነው። ዩሮን 200 ብር ከ63 ሳንቲም ገዝቶ 204 ብር ከ64 ሳንቲም በመሸጥ ላይ ይገኛል። የዱባይ ድርሃምን በግል ባንኮች ወይም በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ገዝተው 48 ብር ከ45 ሳንቲም እየተሸጠ ነው። የቻይና ዩዋንን 23 ብር ከ38 ሳንቲም ገዝተው 23 ብር ከ85 ሳንቲም በመሸጥ ላይ ይገኛሉ። የሳውዲ ሪያልን 45 ብር ከ37 ሳንቲም ገዝተው 46 ብር ከ28 ሳንቲም እየሸጡ ነው። የዛሬው የምንዛሬ መረጃ ከባንክ ከጥቁር ገበያ እንዲሁም የግል የምንዛሬ ቢሮዎች ተመን ይህን ይመስል ነበር። እስከ መጨረሻው ድረስ እየተከታተላችሁ ስለነበር ከልብ የመነጨ ምስጋናችን ያቀረበን በዚያ በቃን። መልካም ጊዜ፣ መልካም ቀን።